የኢራንና የሩሲያ ወታደራዊ ትስስርና ትብብር ለድፍን ዓለም አሳሳቢ ነው አለች አሜሪካ ሌላም ያለችው ነገር ቁጣዋን ክፉኛ ያሳየችበት ጉዳይ አለ። ያውም ኢራን ይሏት ሀገር የባለስቲክ ሚሳይሎቿን ለሩሲያ የምትሰጥ ከሆነ አለቀ ደቀቀ። አሜሪካ አለች በራሷ ቋንቋ ስዊፍት ሲቪር ፈጣንና ከባድ ከቶም ሰማይና ምድር አይተውት የማያውቁት ቁጣና ማዕት ይወርድባታል አለች ኢራንን። የየመን ሀውቲዎች ደግሞ በእስራኤል በአሜሪካና በእንግሊዝ ኢላማዎች ላይ ጥቃት መፈጸማቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የድፍን የጋዛ ሰርጥ ነዋሪዎቹ ፍልስጤማውያን የጦፈ ተቃውሟቸውን አጠናክረው ይዘዋል ነው የሚባለው። ያውም የሐማስን መሪዎች በጽኑ በመቃወም እንዲህ ሲሉ you are the one killing us Sinwar shame on you Hamas movement our children are dying in the streets we are lost we don't know why the guns are pointed at us። ይህንን ያሉት በመንታ የሚረግፍ የሚፈስ የውሃ ቀርቶ የደም እንባ ያነቡት ፍልስጤማውያን ወላጆች ናቸው። ጉዳዩ ጅብ ከሄደ ውሻ ጮኸ አልያም ከተበላ ወዲያ ከተሸመጠጠ ባይሆን ኖሮ የፍልስጤማኑ ተቃውሞና ጩኸት ወዲያም ውግዘቱ ሁሉ ውጤት ባመጣ ነበር። ምን ያደርጋል ሐማስ በመጀመሪያው ቀን ጥቃቱ በእስራኤል ታሪክ አንገት ያስደፋ ጥቃት ፈጽሞ የዚያን መሰል ዘግናኝ ግድያና ጸያፍ በደሎችን ሰርቶ ያገታቸውን ይዞ ወደ ጋዛ ሰርጥ መግባቱ ከሰዓታት ዕድሜ የዘለለ ጀግንነቱን አላስወደሰውም ሲሉ የሚያሳዩት ብዙዎች ናቸው። ዛሬ ፍልስጤማኑ በሐማስ መሪዎች በተለይም በፖለቲካ ቢሮ ኃላፊው ኢስማኤል ሃኒያና በሐማሱ መሪው ያህያ ሲንዋር ላይ ቁጣቸው ቢነድም ዛሬ ግን የፈሰሰው አይታፈስን ሆኖ ለፍልስጤማኑ የተረፋቸው ጉዳይ ቢኖር የወለዷቸውን ሕፃናት ለጥይትና የቦምባረር መገበር ሆኗል። በጋዛ ሰርጥ የተቃውሞ ሰልፉን የጠራው የጋዛ ነጻ አውጪ ድርጅት ሲሆን ድርጅቱ ከጥንት ምስረታውና አቋሙ ጀምሮ ሐማስን አበክሮ የሚቃወም እንደሆነም ይገለጣል። የኢኔት ኒውስ ዘገባ እንደሚያትተው በጋዛ ሰርጥ በተለይም ሰሜናዊ ክፍል ያሉት የጃባሊያ ነዋሪዎች ተቃውሟቸውን ያለ ገደብ መግለጣቸውን ያሳየው። እንደ ፍልስጤማኑ ታዲያ የአሁኑ የተቃውሞ ትዕይንት የረሃቡን አስከፊ ደረጃና የሰዎችን እልቂት ለማሳየት ስለመሆኑም ዘገባው ያትታል። በዚያ የተቃውሞ ሂደት ላይ የነበረ አንድ ተቃውሞ አራማጅ በሰጠው ማብራሪያ የተቃውሞ ሂደቱን ለማጨለም ከሐማስ ወገን የተኩስ ድምፅ መሰማቱን አስታውቋል። ሐማስ በእነዚያ በረሃብ በረፍት ማጣትና ሌት ከቀን በስደት ላይ ባሉ ፍልስጤማን እንዲሁም በተራቡትና በጥይት የተመቱ ሕፃናት ልጆቻቸውን ታቅፈው ሌላው ቀርቶ የሞቱባቸውን ልጆቻቸውንና ወገኖቻቸውን ሳይቀር አፈር ሳያለብሱ በሕይወት ዘመናቸው አስከፊ ሰቆቃ በሚገፉት ላይ ሐማስ ዳግም ጥይት መተኮሱ ይሄ ሽብርተኛ ኃይል የጭካኔው ልኬት ድረስ እንደሆነ ለማየት ግልጥ ነው ሲል የተቃዋሚው የጋዛ ሰርጥ ነጻ አውጪ ድርጅት ሐማስን በጽኑ አውግዟል። የድርጅቱ ከፍተኛ አመራሮችና የጋዛ ሰርጥ ተቃውሞ አራማጆች በሰልፉ ስነ ስርዓት ላይ ሲንዋር ሆይ በጋዛ ሕዝብ ላይ ተኩስ ትከፍታለህን? እንኪያስ የገደለን የእስራኤል ጦር ኃይል አይደለም ገዳያችን አንተ እንጂ ሲሉ ቁጣቸውንና እርግማናቸውን አሰምተዋል። ከዚያም ውጭ የጋዛ ሰርጥ ተቃውሞ አራማጆች ሐማስ ያገታቸውን እስራኤላውያን በአስቸኳይ ይለቅ ዘንድ ጠይቀዋል ነው የተባለው። የሐማስ መሪዎች በዚያ ሁሉ የፍልስጤማውያኑ እልቂትና ዘግናኝ ሰቆቃ አንድም ቤተሰባቸው ነፋስ እንኳን እንዳልነካው ይነገራል። የሐማስ ፖሊሶች በተቃውሞ አራማጆቹ ሰላማዊ ሰዎች ላይ መተኮሳቸውን የኢኔት ኒውስ ዘገባ በስፋት ይገልጣል። የሐማሱ ክንፍ የሆነው የኢስላሚክ ጂሃድ በበኩሉ ፍልስጤማን ሀገራቸውን ከወረራና ከወራሪዎች ነጻ እስከምትሆን ድረስ የፍልስጤማኑ ኃይሎች እንደሚታገሉ ገልጧል ሲል የየመኑ የዜና ተቋም ሳባ ኒውስ በዝርዝር ዘገባ አትቷል። ዩካ ኒውስ ዛሬ ማለዳ ላይ ባሰራጨው ዘገባው ደግሞ እስራኤል በሐማስ ቁጥጥር ስር ያለችዋን የራፋን ከተማና አካባቢዋን ክፉኛ ደብድባለች ሲል ገልጧል። በዋይት ሃውስ የመካከለኛው ምስራቅ ቀጠናና በሰሜን አፍሪካ ጉዳዮች አስተባባሪው ብሬት ማክጉርክ በካይሮ ዘልቀው ከሌሎች አማራጮች ወይም የተኩስ አቁም ስምምነት ይደረስ ዘንድ ከሚያግባቡ ወገኖች ጋር ከተወያዩ በኋላ ወደ ቴል አቪቭ ተጉዘው ከእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት ጋር መወያየታቸው ተነግሯል። የሐማስ ዋና ባለስልጣን ኢስማኤል ሃኒያም በዚህ በተያዘው ወር መጀመሪያ ላይ ያውም በዚህ ሳምንት ካይሮ እንደነበሩ አይዘነጋም። በእስራኤልና በሐማስ መካከል ለማሸማገል የተባበሩት አረብ ኤምሬት፣ ኳታርና ግብጽ ተሰባስበው ቢመክሩም ያላንዳች ፍሬ መቅረታቸው ነው የሚነገረው። የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንትና የአሜሪካው መልእክተኛ ማክጉርክ በውይይታቸው አጽንኦት የሰጡት ግን ታጋቾች በሚለቀቁበት የተቀሩት የሐማስ ርዝራዦች ጥንቅቅ ብለው በሚጠፉበትና በሚወገዱበት ስልት ዙሪያ መምከራቸውን የተሰማ
የተሰማው። በእስራኤልና በፍልስጤማኑ መካከል ያለው ጦርነት በዘላቂነት ያበቃ ዘንድ ብዙዎቹ የአረብ ሀገራትና አሜሪካን ጨምሮ ምዕራባውያኑ መንግስታት የድጋፍ ድምጻቸውን ቢያሰሙም ጉዳዩ ይኸው የፍልስጤምን እንደ ሀገር የመመስረትና የሁለት ሀገርነት ወይም ዘ ቱ ስቴት ሶሉሽን በእስራኤል ሴኔት ወይም ፓርላማ ዘንድ ሙሉ በሙሉ ውድቅ መደረጉና የውሾን ነገር ያነሳ የሚል አቋም የተያዘበት ጉዳይ እንደሆነ ይነገራል። ለዚህ ሁሉ ውል አልባ አሊያም ፍችና መፍትሄ አልባ ቋጠሮ በተለይም በመካከለኛው ምስራቅ ቀጠና ምድር ስንቅ ቢሉ ትጥቅ ወዲያም ስልጠናና ትዕዛዝ ሳይቀር እየሰጠች የምትጠቀሰዋ ኢራን ከዚያ ቀጠና ባለፈም ለሌሎች ሀገራት የጦር መሳሪያና ጥይት መመዥረጥ የለመደው እጇና ሰላምና ጸጥታን አያስብም የሚባልለት አቋሟ በወለደው እብሪትና የበላይነትን መሻት አባዜ ለሩሲያም የሰው አልባ የጦር አውሮፕላኖቿንና የረዥም ርቀት ተምዘግዛጊ ሚሳይሎቿን የመስጠቷ ዜና ይነገራል። ዛሬ አሜሪካ ባወጣችው መግለጫ ታዲያ የቴህራንና የሞስኮ ወታደራዊ ትብብርና የፖለቲከኞቹ መቀራረብ አላማረኝም ብቻ ሳይሆን ስጋቴ ነው ስትል ገልጣ እንዲህ አለች። ኢራን ሆይ እጅግ በጣም በርካታ መጠን ያለ ባለስቲክ ሚሳይሎችን በግዙፍ መርከቦችሽ ጭነሽ ለሩሲያ መላክሽን ደርሼበታለሁና ይሄ የሰማሁት መረጃ እውነት ሆኖ ከተገኘ ብምርሽ ነፍሴን አይማረው። ነገሩን እንዲህ በዋዛ የምተው እንዳይመስልሽ ከነፋስ የፈጠነ ከቶም ከመቃብር ድንጋይ የከበዳ አመድ የምታፍሽበትን የእሳት ናዳ ወርድብሻለሁ ስትል አሜሪካ ኢራንን በጽኑ አስጠንቅቃታለች። ሬውተርስ የዜና ምንጭ ባለፈው የካቲት 21 ከሁለት ቀናት በፊት መሆኑ ነው ባሰራጨው ዘገባው ኢራን በብዙ መቶ የሚቆጠሩ ሚሳይሎቿን ለሩሲያ ሰጥታለች ማለቱ አይዘነጋም። እንደ ሬውተርስ ዘገባ ታዲያ ኢራን እነዚያን ሚሳይሎቿን በአራት የዕቃ መጫኛ መርከቦች ጠቅጥቃን የላከቻቸው ሲል የሬዲዮ ፍሪ ሊበርቲ ዘገባ ያስረዳል። ይሁንና ግን የዋይት ሃውሱ ብሔራዊ የጸጥታ ምክር ቤት አፈቀላጤ ጆን ኪርቢ በማግስቱ የካቲት 22 2024 በሰጡት ማብራሪያ ኢራን ለሩሲያ ልከዋለች ስለተባሉት ሚሳይሎች በሩሲያ እጅ ስለመግባታቸው እየተረጋገጠ መረጃ የለንም ማለታቸውም አይዘነጋም። ሩሲያ በዩክሬን ጦርነት ካወጀችበት ጊዜ ጀምሮ ኢራን ከሩሲያ ጎን የመሰለፏና የወታደራዊ ድጋፏንም ለመስጠት መወሰኗ ይታወቃል። ዛሬ እንደዚህ ኢራን በእስራኤል ላይ ጥርሷን ነክሳና ወገቧን ታጥቃ የቆመችው በሌላ በምንም ሳይሆን አሜሪካ እስራኤልን በሩሲያና ዩክሬን ጦርነት ከገለልተኛነት አቋሟ አስወጥታ ከዩክሬን ጎን እንድትቆም ማድረጓን ተከትሎ ነው ይላሉ ለነገር መሰንጠቅና መመንዘር የተሰማሩት ወገኖች የዛሬን አርገውና እውነትም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ጋር የልብ ወዳጅና ሚስጥረኛ እንደነበሩ ይተረካል። ጉዳዩ በነበር ቀረና ዛሬ በጠላትነት በቀላይን ሆኗል የሚታዩት እንጂ አንዳንዴም ባገም ጠቀም ዛሬ ሩሲያ ከኢራን ጋር እፍ ያለ ፍቅር ውስጥ ገብተው በሐዘን በደስታው ካንቺ በፊት እኔን ሲባባሉ ከዚያም አልፈው ለምዕራባውያኑ መሰየፊያ የጠነከረ ሰይፋቸውን ሲስሉ ኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ አንድ ግዙፍ የጦር ጥምረት ወይም የጦር ውል ኪዳን መፈራረማቸው ይታወቃል። እንዲያውም እኮ አሜሪካ በሳውዲ አረቢያና በእስራኤል መካከል እርቅ ለማውረድ ጥቂት እርምጃ በቀራት ሰዓት ነው ይባላል ኢራን ይሄ አይሳካም ስትል አሜሪካ ለቅማና በጥራ ለማስፈጨት ያዘጋጀችውን ስንዴ ከድቤ መቀላቀሏ የተነገረው። ኢራን ያንን ያደረገችው ደግሞ የሐማስን ኃይሎች በእስራኤል ላይ በማዝመት ነው። ዛሬ እስራኤልና ሐማስ የእባብና የሰውን ያህል በአጥፊና ጠፊነት እየተሳደዱ ነው። ከ5 ወራት በላይ በዘለቀው የሁለቱ ወገኖች ጦርነት ከሁለቱም ወገን ዘግናኝ የሰው እልቂት ተመዝግቧል። ጦርነቱ ዛሬም ቀጥሏል። ከዚያም ውጭ ጦርነቱ አድማሱ ሰፍቷል ነው የሚባለው። የጋዛ ሰርጥ ከሰሜናዊ ጫፍ እስከ ደቡባዊ ክፍሉ የግብፅ መዋሰኛዋ ራፋና አካባቢዋ ድረስ በተሰበቀ ጦር ተበጥብጧል። ላይረጋም ተንጧል። ትናንት ለዛሬ አጥቢያ ይላል ቴሌግራፍ ኦንላይን የእስራኤል የጦር አውሮፕላኖች በራፋህ ቦምብ ጥለው በዚያ የነበረ መስጊድና ቁጥር ስፍር የሌላቸውን ቤቶች ማውደማቸው ተገልጧል። ያቺ የግብጿ መዋሰኛዋ የራፋ ከተማና አካባቢዋ ታዲያ በእስራኤል የጦር አውሮፕላኖች ድብደባ ነድላለች። የእሳት አበላው ሕንፃዎቿን እንደ ቋያ እያጋየና እየረፈረፈ አመድ ሲያደርጋቸው ታይቷል። ምን ያለው የዘ ቴሌግራፍ ኦንላይን ዘገባ። ወዲያ ማዶ ደግሞ ከ2209 ኪሎ ሜትር ርቀት ላይ አድፍጠው ሲያሻቸውም በቀይ ባህር የውሃ ክልል ሲላቸውም ደግሞ በእስራኤሏ የወደብ ከተማ ኤይላት ከባድ ጥቃት ለማድረስ ሚሳይሎቻቸውን ሲያቅዘመዝሙና የሰው አልባ የጦር አውሮፕላኖቻቸውን ደጋግመው ሲያሰማሩ እንደነበረ ይታወቃል። ሀውቲዎች ዛሬም ያንኑ ቀጥለዋል ነው የሚባለው። ወዲህ ሄዝቦላ፣ ወዲያም የካታይብ ሄዝቦላ፣ ከሩቅም ከቅርብም ከሐማስ፣ ከአልአቅሳ ብሪጌድ፣ ከአልቋሳም ብሪጌድ ከኢስላሚክ ጅሃድ ኃይሎች ጋር አንድነታቸውን በገለጡበት አቋማቸው እስራኤል፣ እንግሊዝና አሜሪካን ያለው ሐላም ጠው ሊውጧቸው የእሳት ኳስ ጨዋታ ፊሽካቸውን ነፍተዋል ሲል ያናዶሉ ዘገባ ያትታል። ይህ ሀውቲዎች መሪ በቀይ ባህር የውሃ ከርስ ካስደፈጧት የባህር ሰርጓጅ የጦር መርከብ በ48 መርከቦች ላይ ጥቃት መፈጸማቸውን አስታውቀዋል። እንደ አሻርቀላው ጥልቅ ዘገባ ታዲያ የየመን ሀውቲዎች መሪ አብዱል ማሊክ አልሀውቲ መግለጫ ሀውቲዎች ከእንግዲህ በቀይ ባህርና በኤደን ባህር የውሃ ክልሎች በሰማይ አሞራ በባህሩ ዳር
ኢራቅ የዝር አይሏትም ሲሉ ለከፋ ጥቃት መሰናዳታቸውን አስታውቀዋል ነው ያለው። አልሐውቲ ያክለው ምዕራባውያኑ በሐውቲዎች ላይ የሰነዘሩትን ጥቃት ይበልጥ አበረታቸው እንጂ አላዳከማቸውም ነው ያሉት። ሐውቲዎች ዛሬ ባወጡት መግለጫቸው ደግሞ ቀድሞ ነበራቸው በሚባለው ከ300 ሺህ እስከ 600 ሺህ የጦር ኃይል ላይ 237 ሺህ አባላትን መልምለውና ሰልጥነው አዲስ ማሰለፋቸውን አስታውቀዋል። ሐውቲዎች በእስራኤል ላይ ከዚያ ረጅም ርቀትም ሆነው 183 ሮኬቶችን ማስወንጨፋቸውን ገልጠዋል። አሜሪካ፣ እስራኤልና እንግሊዝ በኢራን ላይ የሁሉም እሳት ምድጃዋ ናት ሲሉ ዙሪያዋን እየገዘገዟት መሆኑ ይነገራል። አንድ ቀን ባልታሰበ ሰዓት ቀንጥሰው ሊጥሏት ማለት ነው። አሜሪካ ትናንት አመሻሽ በሴናተሯ ዳን ሱሊቫን አንደበት በሰጠችው ማስጠንቀቂያ ሁሉንም የኢራንን መርከቦች ባሉበት እናሰምጣቸዋለን ስትል ዝታለች። ሰውየው እኛ ሴናተሩ ዳን ሱሊቫን አሉ ያንን ለማድረግ የኢራንን መርከቦች እንደ ሎጥ ሚስት ባሉበት ለማስቀረት የሚፈጅብን ቢበዛ የ2 ሰዓት ጊዜ ብቻ ነው ሲሉ አስጠንቅቀዋል። እስራኤልና አሜሪካ መሳ ለመሳ ሆነው በኢራን ላይ ሲዶልቱና የመታረጃ ሰይፍ እየሳሉ ነው በሚባልበት በዚህ ወቅት የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ በበኩላቸው ዛሬ እንዲህ አሉ ነው ያለው። የኢራኑ ሌበር ኒውስ ኢስላሚክ ወርልድ ዊል ሲ ኢራዲኬሽን ኦፍ ካንሰረስ ሳይንስት እስራኤል በደም ፍላት ሲናገሩ የታዩት አያቶላው ነጭ ሆኖ የተንዠረገገው የጺማቸው ጸጉር ተነቅሎ የሚረግፍ እስኪመስል እልሁና ቁጣው ሲያገነፍላቸው ታይተዋል። እንኪያስ አሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ God Almighty would ask those Muslim nations who had not put pressure on their government to stop for the Israeli regime are against ቁራን ዓለም የኮርማ በረት ሳይሆን የአንበሳ ደቦሎች መደባደቢያ መስክ መሆኗ ይታያል። ሀገራትና ሀገራት መንግስታትና መንግስታት ለመጠፋፋት ሲዛዛቱ ጋድ ኦልማይቲ ይላሉ ሁሉን ቻይ መሆኑ ነው። ታዲያ ግን እኮ እሱ ያ ሁሉን ቻዩ ሁሉን አድራጊው ሳለ እኔ ያጠፋለሁ የሚለውን እብሪት እንዴት አልታይ አልሰማላቸው ካፋቸው ሲወጣ። ይህች ዓለም ዛሬ ላይ የጥፋቱን ሰረገላ የሚጋልቡ ንጹሕ አእምሯቸውና ልቦናቸው በተሰወሩ ደም ቀለቡ ፖለቲከኞች ተሞልታ እሳት እየተፋች ገንፍላለች። ትንታኔ ዘገባውን ስናዘጋጅ በዋቢነት ዋሽንግተን ፖስትን፣ አልጀዚራን፣ ኤምኤምክ ኒውስን፣ ቮይስ ኦፍ አሜሪካን፣ ዶቼ ቬለን፣ አላስካ ፐብሊክ ሚዲያና ኢየሩሳሌም ፖስትን ተጠቅመናል።